ሙሽራውን ዘገየና እንቅልፍ አላቸው፣ ሁሉም ተኙ ይላል። የተኙ 10 ናቸው። ተኝተዋል። ሙሽራው ሳይመጣ 10 ሙሽሮች ተኙ። ክርስቲያኖች ሁሉም ነው የሚለው። እንቅልፍ አላቸውና ሁሉም ተኙ። 10ም ተኙ፣ ልባሞችም ተኙ፣ ሰነፎችም ተኙ፣ ሁሉም ተኙ። ታዲያ ምንድነው ልባም ያሳላቸው ከተኙ? አተኛኙ ይለያያል። ተዘጋጅተው ነው የተኙ 5ቶች። አያችሁ፣ ውልግድግድ ብሎ ዝም ብሎ ይተኛል ሳይዘጋጅ ማለት። አያችሁ ወገኖቼ፣ እንዴት ነው እነዚህ ሴቶች ተዘጋጅተው ሽግር ብለው አንድ ድምፅ ቢሰሙ ባንዴ ድግ ብለው ማከናወን የሚችሉ ማይከለ ነቂ ሆነው ይህን ንቃታቸው ይለያል። ሙሽራ መጣ ተብሎ ነጋሪት ቢቆስም ደቂቃ ማይጨርስባቸው ተዘጋጅተው የተኙ። በመተኛታችንም ካልቀረ ተዘጋጅተን ተስተካክለን እንድንተኛ መድኃኒዓለም ይርዳል። እብለክን እየአመራክን እስመ ስእንክን ተጊሃ ወአምስዮ ምስሌ አሐተ ሰዓተ። 1 ሰዓት ከኔ ጋር መቆየት፣ መትጋት፣ መዘጋጀት አቅቷችኋልና አላውቃችሁም ይላል። የሙሽራው ድምፅ ከውስጥ ሆኖ በሩ ሳይከፈት አላውቃችሁም ማለት። ባለስልጣን ባያውቀን ምንም አይሆንም። ምን ችግር አለ? ባለስልጣን ዝነኛ ሰዎች ቢያውቁን ባያውቁን ምንም ቁም ነገር አይደለም። ክርስቲያኖች እኛን እንደ ቁም ነገር ቆጥረን ከታዋቂ ሰዎች ጋር ፎቶ ተነስተን ፖስት ያደረግን እንጂ ምንም ቁም ነገር የለው። አሁን አላውቃችሁም ቢል ባለስልጣን፣ ባለጸጎች አላውቃችሁም ቢሉ፣ ደመግቦች አላውቃችሁም ቢሉ፣ ባለጊዜዎች አላውቃችሁም ቢሉ ጉዳያችን አይደለም፣ አያስጨንቅም። እግዚአብሔር አምላካችን አላውቃችሁም ሲል ግን ያስጨንቃል። በሩ ተዘግቶ በር ላይ ነው እግዚኦ እግዚኦ አርህወነ፣ አቤቱ አቤቱ ክፈትልን ይላሉ። በር ይደቃሉ። አላውቃችሁም ማለት ከውስጥ ያለ ሙሽራ ጊዜው አልፏል። ክርስቲያኖች መትጋት መዘጋጀት ባለባችሁ ሰዓት አልተዘጋጃችሁም። እነዚህ 10 ደናግል የሚባሉት 10 ቆነጃጅት 10 ፍጽምና ያለው ቁጥር ነው። ፍጽምና ያለው ቁጥር ወካይ የሚባል ቁጥር ነው። 100 በጎች ያሉት የሚለው ፍጽምና ያለው ቁጥር ነው። 7 የሚለው ፍጽምና ያለው ቁጥር ነው። ወካይ ቁጥር ነው። አሁን ልብ በሉ፣ ክርስቶስ ሲመጣ የመጨረሻው ፍርድ ላይ ኃጥአንና ጻድቃን ግራና ቀኝ 2 ነገሮች ናቸው የሚቆሙት። ሌላ ሶስተኛ በቀኝና በግራ ይቆማሉ። ወይ በግራ ወይ በቀኝ። አሁን ሰነፍ ከሆን በግራ ነው፣ ልባሞች ከሆን በቀኝ ነው። ክርስቶስ ይመጣል። ስለዚህ ሲመጣ የግድ በቀኝና በግራ መቆም አለ። ይህ በቀኝ በግራ የሚቆመውን የሰውን ዘር በሙሉ የሚወክሉ መጽሐፍ ቅዱስ ላይ ሌላ እንዳትፈልጉ መኑን። እነዚህ 10 ቆነጃጅት ብቻ ብላችሁ ቆጥራቸው እንዳትተዋቸው። 10 አይደሉም። ድፍን ዓለም ላይ ያለው የሰውን ዘር የሚወክሉ ቆነጃጅት ናቸው፣ ደናግል ናቸው ይላል። 10ሩ ደናግል 10ሩ ደናግል። ይእቲ ጽሕርት ወንህነ ሥጋ ኢየሩሳሌም ወጪት ናት፣ እኛ ደግሞ ሥጋ ነን እያሉ ትማረካላችሁ። ከጥጋባችሁ የተነሳ በኃጢአታችሁ ምክንያት ሀገር ትለቃላችሁ። ሰላም ሚል ትርጉም ያላት ከተማ ነውጥ ያለባት ትሆናለች። ለቃችሁ ኢየሩሳሌምን ትወጣላችሁ እያለ ንስሐ በሚገባው ሕዝብ መካከል ያን የሚያዘናጉ ስደት የለም፣ ምርኮ የለም፣ ወሬ ነው እያሉ የሚያዘናጉ ኢየሩሳሌም ወጪት ናት። ይእቲ ጽሕርት ወንህነ ሥጋ ኢየሩሳሌም ወጪት ናት፣ እኛ ሥጋ ነን። በወጪት ያለ ሥጋ ካልበሰለ እንደማይወጣ እድሜያችን ካላለቀ ኢየሩሳሌምን አንለቅም እያሉ ብዙ ሐሰተኛ ነቢያት ያቆሰሏት ኢየሩሳሌምን ሊፈውሳት መድኃኒት ሆኖ የታዘዘው ነቢይ ነው ሕዝቅኤል። ሐሰተኛ ነቢያት ሰላም ሳይኖር ሰላም 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 እያሉ ለዚህ ሕዝብ ለዚህኛው ሳይደግስ ማይጣለው አምላክ ሕክምና ሊሆን ለነዚህ ሐሰተኛ ነቢያት ማቅለጫ እንዲሆን ይህን ጽኑ የሆነ ነቢይ ሕዝቅኤል ላከላት። ወደ መቅደሱ መለሰኛ የሕዝቡን ሁሉ ችግር ይዞ ለማየት
ምስጢር ሲናፍቀው ኮቦር ምትባል ወንዝ ላይ እየወሰደ ምስጢር የሚያሳየው ያ ታላቅ ነቢይ ሕዝቅኤል ወደ መቅደሱ መለሰኝ አለ። እግዚአብሔር ሕዝቅኤልን ወደ መቅደሱ የመለሰ በምክንያት ሁላችንንም ወደ መቅደሱ መልሶ የጽድቅ ዛፎች አድርጎ ተክሎን እንድኖር መልካም ፈቃዱ ይሁንልን። ክርስቲያኖች ወደ መቅደሱ መለሰን ካለ በኋላ ከዛና ተከተለኝ ብሎ 1000 ክንድ ለካ ይላል። 1000 ክንድ ከለካ በኋላ ናለኝ። ስከተለው ከ1000 መለኪያ በኋላ ሲሄድ ካጠገቡ ከመሰዊያው ከመቅደሱ የሚፈልቅ ውሃ ነበርና ያ ውሃ ከ1000 ክንድ ልኬት በኋላ ስከተለው እስከ ቁርጭምጭሚት የደረሰ ይላል። ውሃው እስከ ቁርጭምጭሚት 1000 ተለክቶ ስከተለው አለ መሄድ ሲጀምር አሁን ሕዝቅኤል ቆሞበት የነበረው የእርስ ነበረ። 1000 ክንድ ተለክቶ መከተል ሲጀምር ግን ቁርጭምጭሚቱ ላይ ደረሰ። ውሃው ከቁርጭምጭሚቱ ግን አላለፈም። ከዚህ በኋላ ከእንደገና 1000 ክንድ ለካ። 1000 ክንድ ለካና አሁንም ና ጨምር ተከተለኝ አለኝ ይላል። ከእንደገና ሲከተለው ሂጄ ከ1000 ልኬት አልፌ ስቆም ቁርጭምጭሚቴ ላይ የነበረው ውሃ ጉልበቴ ላይ ደረሰ ይላል ይሄ ነቢይ። ከእንደገና ለሶስተኛ ጊዜ ለካውና 1000 ክንድ ለካና ጨምርበት ተከተላይ ከሷ አትቁም ሲለኝ ለሶስተኛ ጊዜ ስከተለው ውሃው ሄዶ ወገቤ ላይ ደረሰ ይላል። ወደ ወገብ ከፍ አለ ውሃው። ቁርጭምጭሚት ላይ የነበረው ውሃ በሌላ ልኬት ጉልበት ላይ ደረሰ። ጉልበት ላይ የነበረው ውሃ ከእንደገና ሲለካ በሶስተኛው ወገቡ ላይ ደረሰ። ከእንደገና አራተኛ ለክቶ ና ሲለው ቁርጭምጭሚት የነበረው ውሃ እያደገ ሂዶ ዋናተኞች ካልሆኑ ማለፍ ማይችሉት ውሃው ጥልቅ ሆነ ይላል። ከዚህ በኋላ መውጣት ማልችልበት በጣም ከባድ የሆነ ጥልቅ የሆነ ባህር ውስጥ ገባሁ ይላል። ይህ ሁሉ ክርስቲያኖች የቤተ ክርስቲያን እድገት፣ መንፈሳዊ እድገት፣ የምስጢር እድገት ደረጃዎች የሚታዩበት የመጽሐፍ ቅዱስ ክፍል ነው። ሁልጊዜ እንደ ትናንት ነው በአዲስ ክርስትና እንኖረን። አያችሁ፣ እስከ ቁርጭምጭሚት መድረስ ማለት እቺ የእንስሳት ዕውቀት የደመነፍስ ዕውቀት ናት። የደመነፍስ ዕውቀት የእንስሳት ዕውቀት ቁርጭምጭሚት ላይ ለምን እንስሳ የአራዊት ዕውቀት ናት። እስከ ገለባው እስከ ሳሩ እስከ ውሃ ድረስ የሚያስቧት እስከ ጋጡ የሚያስቧት የእንስሳት ዕውቀት ቁርጭምጭሚት ላይ ናት። ታዲያ አንተ ሰው ነህና የእንስሳት ዕውቀት ላይ ለምን ትቆማለህ? ቀጥላ ነው እግዚአብሔር በነቢዩ አድሮ ቀጥላ ነው። ይሄ ነቢይ ሕዝቡን የሚወክል ነቢይ ነው። ይሄ ነቢይ ና አለው፣ ተከተለኛ ነው። የእንስሳት ዕውቀት ላይ አትቁም። በጣም ይገርማል። ትርጓሜውን ሲተረጉሙት የእንስሳትና የአራዊት ዕውቀት ናት። የቷ? ያቺ ቁርጭምጭሚት ላይ ያለች ዕውቀት የእንስሳትና የአራዊት ዕውቀት ናትና ና አለው፣ ተከተለኛ። የዘመነ ራእይት ዕውቀት ናት ይላል። የዘመነ ራእይት ዕውቀት ማለት እነዚያ ረጃጅሞች በወገባቸው ድባ አስረው ኃጢአትን በአይነት የሰሩ በሰው ሰውኛ ሳይሆን በእንስሳዊ ግብር ዝሙትን ያቀጣጠሉት የዘመነ ራእይት ያውቀት ከእንስሳዊ ግብር ያለየ ነውና ቁርጭምጭሚት ላይ ያለ ዕውቀት ነበረ። ቁርጭምጭሚት ላይ ነው ዕውቀቱና ስለዚህ ይለፈዋል። ይህ የአራዊት የእንስሳት ዕውቀት ነው። ዓላማው የዚህ ሕዝብ ዕውቀት ከቁርጭምጭሚት ከፍ እንዲል ነው። መንፈሳዊ እይታችን ከፍ ካላለ በጣም ችግር ነው። አሁን ማደግ ካልተቻለ እዚህ ቁርጭምጭሚት ላይ ከሆነ ዕውቀታችን ጾም በገባ ቁጥር አሳ ይበላል አይበላም የሚል ጥያቄ ያነሳል ብዙ ሰው። ለምን? ቁርጭምጭሚት ላይ ያለው ዕውቀቱ። መንፈሳዊ እድገታችን ገና ቁርጭምጭሚት ላይ ነው። ገና ማርያም ታማልዳለች አታማልድ የሚል ጥቅስ ፈልግ ይላል አንዳንድ ወጣት። ገና ቁርጭምጭሚት ላይ ያለው ዕውቀት ነው። ከፍ በል እንጂ ና ይላል፣ ወደፊት ይመራል፣ ውጣ ይላል። ባለፈው አንድ ጠያቄ ስልክ ደወለልኝና ጥያቄ ነበረኝ አለኝ። ቀጥል ስለው የጥርስ ብሩሽ ያገድፋል አለኝ። የጥርስ ብሩሽ ቁርጭምጭሚት ላይ ያለው ትውልድ እኮ ቁርጭምጭሚት ላይ ያለው ነጭ ስለሆነ ነው።
ስለሚመስል ነው። የምንጾምበት ዓላማ ወገኖቼ ተመልከቱ። አያችሁ፣ ከፍ ከፍ ማለት ካልቻለን በትናንትናው በግምት በድግዝግዝ በልጅነት እውቀት ያቺ የልጅነት እውቀት ናት እለፏት። እንኳን እውቀታችን የልጅነት ፎቶአችሁን ዞር ብላችሁ ስታዩት የእናንተ አይመስልም እኮ። እስኪ አሁን ስትመለሱ ታዩታላችሁ የልጅነት ፎቶአችሁ ምን እንደሚመስል። በቃ ፈልጋችሁ እኮ ነው በመብራት ፈልጋችሁ እውነት እኔ ነኝ ትላላችሁ። አይመስልም። እያንዳንዱ ነገር ከፍ ሊል ሂዳለ ወደ ወገቡ ማለት ጉልበቱ ላይ ደረስ። ቢያንስ ከፍ በዚህኛው ዓመትማ ጥቂት ከፍ እውቀታችን ጥቂት ወደ ጉልበታችን ማደግ መቻል አለበት። ክርስቲያኖች ከፍ ማለት ምንድነው? ቁርጭምጭሚት ላይ በዘልማድ ምን ጾማት ጾም ከፍ ማለት ወደ ጉልበት ማደግ መጨመር መቻል አለባት እያለን ነው። መጨረሻ ላይ ወገብ ላይ ደረሰ። እንዲህ እያለ ሄዶ አያችሁ፣ ታች ላይ ያለው ከታለ ከፍ እያለ አጥንት መቆርጠም ምንችልበት ፍትፍት ከመብላት እንደ ሽማግሌ እንደ ሕፃን ፍትፍት ከመብላት አልፈን እንደ ወጣት በመንፈሳዊም በዓለማዊ እውቀት ላይ ተመስርተን ምድርን ምናሸንፍበት ያ እውቀት ወገብ ላይ ያለው እውቀት የሰዎች እውቀት ነው። የእንስሳት እውቀት ቁርጭምጭሚት ነው። ከፍ በላሏል ወገቡ ላይ ደረሰ። ይሄኛው እውቀት ደግሞ የሰዎች እውቀት ነው። ቢያንስ ወደ ሶሶኛ ከእንስሳት እንለፍ፣ ከፍ እንበል ወገብ ላይ ማለት ጉልበት ላይ እንድረስ። ጉልበት ላይ ያለው የሰው እውቀት። ከዛስ ከጉልበት አልፎ ወገብ ላይ የሚደርሰው እውቀት ምንድን ነው ስንል ወገብ ላይ ያለው እውቀት የመላእክት እውቀት ነው። ሰው ወደ መላእክት ከፍ ማለት አለበት። ሰው ማደግ ሲጀምር አሁን መላእክት በተፈጥሮ 9ኛው ማዕረግ ላይ ነው የተፈጠሩት። ሰው 8ኛው ላይ ነው። እንዲህ ማደግ ሲጀምር ወደ ጥልቁ ሲሄድ ይህንንም የመላእክትን ማዕረግ ረግጦ 10ኛው ማዕረግ ላይ መድረስ ይችላል። ከፍ ቢያንስ የሰው እውቀት ላይ ሲሆን ወደ መላእክት እውቀት ወደ ወገብ ሳይሆን ደግሞ ክርስቲያኖች እዚህ ጉልበት ላይ መድረስ የሰው እውቀት ጉልበት ላይ ቁርጭምጭሚት ላይ አያችሁ። ከዚህ በኋላ አለፈ። የመላእክትን እውቀት አሳልፎ ወሰደው። ወገብ ላይ ያለው የመላእክትን እውቀት የሚወክል ነው። ከዛ አለፈ። ይህ ነቢይ እውነትም የእግዚአብሔር ሰው ነው። በመላእክት እውቀት በኩል አልፎ ይህን እየረገጠው ሲሄድ ዋይቶ ባይወጣው በጣም አደገኛ የሆነ የውሃ ሙላት ውስጥ ደረሰ። ጥልቅ ነበር፣ ወንዙ ጥልቅ ነው አለ። መቅደሱንም አጠበው አለ። የሞተ ውሃ ነበር፣ ያንን ውሃ ገብቶ ፈወሰው ይላል። እግዚአብሔር አምላክ ሁላችንን የሚፈውሰን። አያችሁ፣ በዚህ ውሃ መካከል ሚነዳው፣ በዚህ ውሃ መካከል በምሳሌ የሚያሳልፈው አንድ ሊቅ እንደሚናገረው እኛ የውሃ ልጆች ነን ይላል። እስኪ በሉ ክርስቲያኖች፣ አዎ አሶች ነን እኛ ክርስቲያኖች። ሐዋርያት አሳ አጥማጆችን የጠራቸው እኛ አሶች ነንና እያጠመዱ ወደ መቅደሱ እንዲወስዱ ነው። ማደግ እንድንችል ነው። የውሃ ልጆች ነን፣ ከውሃ ነው የተወለድነው። አሶች ነን ክርስቲያኖች እኛ። ክርስቶስ እንጀራውን ሲያበረክት 2 ዓሣ የጨመረበት ዓሣ ባህር ከለቀቀ ሕይወት የለውም። እናንተም ከመቅደሱ ከወጣችሁ ከእግዚአብሔር ከራቃችሁ ሕይወት የላችሁ የሚልም ትምህርት እንዲኖርበት ነበረ። ማደግ፣ ወደ ላይ ማደግ፣ ወደ ጉልበት ከፍ፣ ወደ ወገብ ከፍ ማደግ ያስፈልጋል። ወደ ምስጢረ ሥላሴ ከፍ፣ ወደ ሊቃውንቱ መረዳት ከፍ። በጣም ሰፊ የሆነ ትርጓሜ አላት ቤተ ክርስቲያን። አያችሁ፣ አዳም ፊደል ነው። ፊደል 7 ነገር አለው። ሔዋን ትርጓሜ ናት። ብዙ ተባዙ የሚለው የተፈጸመው በሔዋን በኩል ነው። ክርስቲያኖች፣ አልዓዛር የሚባለው ሰው በሞተ ጊዜ ክርስቶስ አልዓዛርን ሊያስነሳው ሲል
አልዓዛር እንደተገነዘ ነው ተጠቅልሎ የወጣው። ሐዋርያት ደግሞ የተገነዘውን አልዓዛርን ፍቱት አላቸው እግዚአብሔር። ብዙ የተገነዙ ምስጢሮች አሉ ምንፈታቸው። ምስጢር መፍታት የሐዋርያት ድርሻ ነው። ክርስቲያኖች የሕዝቡ አይደለም። ይህ አያችሁ፣ የተገነዘ የታሸገ ያልተፈታ ምስጢር አላት ቤተ ክርስቲያን ነው። የታሰረው አልዓዛር ከመቃብር ሲወጣ እንደታሰረ እንደታሸገ በኋላ ሐዋርያት ናቸው የፈቱት። ክርስቲያኖች ሊቃውንቱ የሚፈቱት በጣም ብዙ ምስጢር አላት ቤተ ክርስቲያን ገና። ግን እናንተ ታች ላይ ቁርጭምጭሚት ላይ ናችሁ ብዙዎቻችሁ።